ዛሬ መክሊት ወደ ቤትሆቨን ካፌ ብቅ አላለችም። አቶ ያን ፌስታል ሙሉ ስጦታ ይዞ መጥቶ ይጠብቃታል። እየጠበቀ ስልክ ደጋግሞ ቢሞክርም ስልኳ አይመልስም ወይም ተዘግቷል። ግን እሱ ተስፋ ሳይቆርጥ ተግቶ መጠበቁን ቀጠለ። ጥቂት ወዲያ ወዲህ ብዬ ፋታ አግኝቼ አጠገቡ ስቆም በላሊበላ ስላደረገው የማይረሳ ጉብኝት ይተርክልኝ ጀመር። በትረካው መካከል የሴት ጫማ ቋቋታ በስተጀርባው ሲሰማ ትረካውን አቋርጦ ይዞርና ይመለከታል። ያ ቋቋታ ከመክሊት ጫማ የመነጨ አለመሆኑን ሲያውቅ እንደገና ፊቱን መልሶ ምን ላይ ነበሩ ብሎ የጠፉ ቃሎቹን ይፈልጋል። ትረካውን ሲጀምር የላሊበላን ሕንፃዎች በማድነቅ ነበር። ሰዓቱ እየገፋ ሲሄድ መክሊት እንደማትመጣ ቁርጡን ሲያውቅ በላሊበላ ሕንፃዎች ዙሪያ ሰፍረው ቱሪስት ለሚያስቸግሩ ለማኞች አንስቶ ያማርር ጀመር። ከሥራ ሰዓት በኋላ መክሊትን ፍለጋ ቤቷ ሄዱ። ስገባ አልጋዋ ላይ ተንበልብላ ጉንጯን በእጆቿ አስደግፋ በመስኮት በኩል ውጭ ውጩን ስታይ ነበር። ምን ነው አልኋት ከጥቂት መፋጠጥ በኋላ። ምን ነው አለችኝ ዞራ ሳታኝ። ከመስሪያ ቤት ለምን ቀረሽ? የሰውየውን ስልክ የማታንሹ በምን ምክንያት ነው? በረዥሙ ተንፍሳ ትላንት ከኤክስ ቦይፍሬንድ ከሳሚ ጋር እንደተቀጣጠር ነግሬህ የለ? ራሴን ባወንታ ነቀነቁ። ምን ተፈጠረ? መክሊት ተንኰለኛ ፈገግታ ሳይታኝ ፊቷን በትራሷ ውስጥ ሸሸገች። የሆነው ሁሉ ገባኝ። እንዴት እንዲህ ልታደርግ ይቻልሽ? ልክ አይደለሽም። ተንደቀደቁ። ነገሩ እንዴት ተጀምሮ እንዴት እንደተፈጸመ ሳስበው ህልም ይመስለኛል ብላ ጀመረች። ቀጥላ እንደነገረችኝ ከሆነ ከሳሚ ጋር ተቀጣጥረው ከተገናኙ በኋላ ብዙ አንጀት የሚበሉ ነገሮችን ነግሯታል። ፍቅርሽን ገፍቼ ከሄድኩ በኋላ አልቀናኝም ብሎ 2 ሲጃራ አከታትሎ አጨሰባት። ከእሷ ጋር ከተለያዩ በኋላ ሥራ ስላጣ በታክሲ ረዳትነት ለመሥራት ሞከረ። በአንድ ወቅት የኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረ ወጣት አሁን የታክሲ ረዳት መሆን ስለከበደው የኑሮ ግዴታንና ክብሩን ለማስታረቅ የሆነ ነገር ማድረግ ነበረበት። ከዚህ በፊት ወያላዎች እንዳደረጉት ስታዲየም ሜክሲኮ ብሎ ከመጥራት የቦታ ዝርዝሮችን በካሴት አስቀርጾ በቴፕ ማጫወት እንደሚሻል ሾፌሩን ለማሳመን ሞከረ። ወያላ የሚለው መጠሪያ የሚኒባስ ዲጄ በሚል እንዲተካ ሐሳብ አቀረበ። የሚኒባሱ ባለቤት በግርምት ሲሰሙት ከቆዩ በኋላ እናስብበትና እንጠራሃለን ብለው አሰናበቱት። እስካሁን አልጠሩትም። ችግር ሲጠናበት አገሪቱን ጥሎ ወደ አሜሪካ ለመሄድ መጣር ጀመረ። ነገር ግን በምን መንገድ ይሄድ? አስቦ ዘዴ መጣለት። አንድ አሜሪካዊ አግኝቶ ሊደበድብ አሰበ። እንደሱ ሐሳብ ከሆነ አሜሪካ በዜጋዋ ላይ በሚደርሰው ጥቃት ትናደድና ወንጀለኛውን አሳልፈሽ ስጭኝ በማለት ኢትዮጵያን ትጠይቃለች። በዚህ መሠረት ሳሚ ወደ አሜሪካ ይላክና ፍርድ ቤት ቀርቦ ይፈረድበታል። ከዚያ እጅግ ምቹና ጽዱ በሆነው ወህኒ ቤት ጥቂት ወራት ታስሮ ይለቀቅና እዚያው አሜሪካ ዘና ብሎ መኖሩን ይቀጥላል። ነገሩን ሲሞክረው ግን እንዳሰበው አልሆነም። አሜሪካ ኤምባሲ አካባቢ ያገኘውን ደከም ያለ አርመን በስህተት ደብድቦ ሲሮጥ ፌዴራል ፖሊሶች በቁጥጥር ስር ካዋሉት በኋላ ሸዋሮቢት ወስደው ገርፈው ለቀቁት። ለመክሊት ይህን በነገራት ጊዜ አለቀሰች። እርሱ ግን በዚህ ተበረታቶ እጅግ ስሜታዊ በሆነ ድምፅ መክሊትዬ፣ ጀርባዬ ላይ የተጋደመውን ሰንበር ስታዩማ ዕድሜ ልክሽን ታነቢልኛለሽ ብሎ ከኪሱ ውስጥ ቆራጣ ሶፍት ወረቀት አውጥቶ ደረቅ ዓይኑን አበሰ። አስከትሎም በጄኔሬተር ድምፅ ከተናፈጠ በኋላ የለም ሹራቤን አውልቄ ካላሳየውሽ በስተቀር አታምኚኝም ብሎ በአቅራቢያው ወደሚገኝ አልቤርጎ ይዟት ገባ። ከዚያ ሹራቡን አወለቀ። ቀጥሎ ቀበቶውን ማላላት ሲጀምር የምታሳየኝ ጀርባህን አይደለም እንዴ ብላ ጮኸችበት።
ታፋዬ ላይም ረግጠውኛል። እግረ መንገዴን ላሳይሽ ብዬ ነው ብሎ ሱሪውን አወለቀ። እርቃኑን ቆሞ ሳየው ትላለች መክሊት ትረካዋን ስታጠናቅቅ። በቃ ምን ልበልህ፣ የድሮ ነገር በሙሉ ተቀሰቀሰብኝ። ከጥቂት ደቂቃ በኋላ ራሳችንን አንሶላ ውስጥ ተቃቅፈን አገኘ ነው። በእርግጥ ሰውነቱ ላይ የግርፊያ ምልክት ነበረበት አልኋት። አንተ ደግሞ እንዴት ያለ ጥያቄ ነው የምትጠይቀኝ? በዚያ ሰዓት ይህን እንዴት ላይ እችላለሁ? ታዲያ አሁን የጀርመኑን ነገር እንዴት ልታደርጊ ነው? እንጃ፣ በጣም የሚያስጨንቅ ነገር ነው። እሱን እያሰብሁ እያለ ነበር የመጣኸው። ከጥቂት ዝምታ በኋላ ተነስታ መለባበስ ጀመረች። ምን ይሻላል ትላለህ አለችኝ። ድንገት የከበደ ሚካኤልን ያላለቀ ግጥም አስታወስኩ። የሰው ልጅ ዕድል ነው ወደ ኀጢአት መግባት፣ ከኀጢአትም መውጣት። ያመነዘረ ሰው ገላውን ያጠራል በንስሐ ቅጣት። ትልቁ ኩነኔ የዚህ ስንኝ መድፊያ ቃሎች ጠፍተዋል። በነገራችን ላይ አንጋፋው ደራሲና ባለቅኔ የከበደ ሚካኤል ነፍሳቸውን ይማርና በመጨረሻ ዘመናቸው ወደ ካፌያችን ይመጡ ነበር። ገና እንዳየኋቸው ለመክሊት እንዲህ አልኋት። እኒህ ሰውዬ ታላቅ ሰው ስለሆኑ የሚናገሩትን መዝግቢ፣ የሚጥሉትንም ሰብስቢ። እርሷ ግን አላመነችኝም። አጭር ሰው ታላቅ ይሆናል ብላ መቀበል ከበዳት። ያልሁት አልቀረም። ከበደ ሚካኤል ከሞቱ በኋላ የብሪቲሽ ሙዚየም በተወካዩ በኩል ከባለቅኔው ጋር የተነካኩ ዕቃዎችን እያፈላለገ በውድ ዋጋ መግዛት ጀመረ። እኔም በዚያን ሰሞን የ2 ወር ውዝፍ ኪራይ ስለነበረብኝ አንድ አፈሰፊ ብርጭቆ ወስጄ ባለቅኔው እኛ ካፌ በሚመጡበት ጊዜ ሻይ የሚጠጡት በዚህ ብርጭቆ ነበር በማለት እንዲገዙኝ ጠየኳቸው። የብሪቲሽ ሙዚየም ተወካይም ብርጭቆውን ከመግዛታችን በፊት ከባለቅኔው ጋር ግንኙነት እንዳለውና እንደሌለው ለማረጋገጥ እንመርምረው ብሎ ብርጭቆውን ወደ ላብራቶሪ አስገባው። የላብራቶሪውን ውጤት በተስፋ ተሞልቼ መጠባበቅ ጀመርሁ። 1000 ብርጭቆ ሲያመላልሱ ከመኖር አንድ የረባ ብርጭቆ ሸጦ መገላገል ይሻላል አልሁ በልቤ። ከጥቂት ምርመራ በኋላ የሙዚየሙ ተወካይ የላብራቶሪ ውጤቱ በብርጭቆ ጠርዝ ላይ የታላቁን ሰው የከንፈር አሻራ ያሳይም፣ ስለዚህ ልንገዛ አንችልም ብሎ አረዳኝ። ላሳምናቸው ሞከርሁ። የታላቁ ሰው የከንፈር አሻራ በብርጭቆው ላይ ያልታየበት ምክንያት ሰውየው በስትሮ ስለሚጠጡ ነው ብዬ ለመከራከር ሞከርሁ። በዘበኛ አባረሩኝ። ትዝ ይለኛል ለመጀመሪያ ጊዜ አንጋፋው ደራሲ የካፌያችንን ወለል ሲረግጡ ተስተናጋጆች ዓይናቸውን ማመን አቅቷቸው በአቅራቢያቸው ያገኙትን ወረቀትና ወረቀት ነክ ነገር በሙሉ በመያዝ ሊያስፈርሟቸው ተሽቀዳደሙ። ታላቁ ሰውም ለጊዜው አድናቂዎቻቸውን በጥንቃቄ ለመያዝ ጣሩ። ብዕራቸውን በቄንጥ ከደረት ኪሳቸው ላይ ላጥ ያደርጉና ፊርማ ጠያቂውንና ፊርማ መቀበያ ደብተሩን በፈገግታ አፈራርቀው ከተመለከቱ በኋላ በሰዓሊ የእጅ ጥራት ፊርማቸውን ያሰፍራሉ። እንዲያውም አልፎ አልፎ ከፊርማቸው አጠገብ ሕዝባችሁን እንድታገለግሉ አደራ ላለሁ የሚል ምራቂ ማሳሰቢያ ጣል ያደርጉ ነበር። ቀስ በቀስ የአስፈራሚዎች ቁጥር እየጨመረ ሲሄድ ግን የአንጋፋው ደራሲ ትዕግስትና ብዕር እያለቀ ሲሄድ ይታይ ነበር። አሁን ከፊት ለፊታቸው የተገተረውን ፊርማ ጠያቂ ቀና ብለው ለማየት ሳይቸገሩ ደብተሩን ከመመንጨቅ በማይተናነስ ሐሳብ ስበው ከበደ የሚል የሚነበብ ሳይሆን የሚገመት ፊርማ ያስቀምጡ ጀመር። አንድ ቀን እንዲያውም ምርር ብለው በገዛ ፊርማዬ አካኪ ቢች አደረጋችሁኝ ብለው አካኪ ዘራፍ አሉ። ከጊዜ በኋላ ሙዝን ጠይቄ እንደተረዳሁት አካኪ ቢች በሩሲያ ልቦለድ ውስጥ የሚገኝ ጽሑፍ በመገልበጥ የሚተዳደር ገጸ ባህሪ ነው። የሆነ ጊዜ ላይ ታላቁ ሰው ተስተናጋጅነታቸውን ሁሉ ሳይዘነጉት አልቀሩም። አንድ ቀን ከሚያስፈርሟቸው ሰዎች ጋር ተደባልቄ የተጠቀሙበትን ቢል ባቀርብላቸው ቀና ብለው ሳያዩኝ
በቢሉ ላይ ፊርማና በርታ የሚል ቃል አስፍረው ገፉልኝ። እየዋለ እየሰነበተ ተስተናጋጆች ታላቁን ሰው ተላመዷቸው። በአንጋፋ ከያኒነታቸው ሳይሆን በአንጋፋ ተስተናጋጅነታቸው ያስታውሷቸው ጀመር። በተለይ አንድ ተስተናጋጅ በአንድ እጁ ሞባይሉን ከጆሮ ጉንዱ አጣብቆ መልእክት እየተቀበለ በሌላው እጁ ኪሱ ውስጥ ገብቶ የሚጽፍበት ቢያጣ ከፊት ለፊቱ አቀርቅረው ግጥም እየጻፉ ከነበሩት ባለቅኔ እጅ ብዕራቸውን ነጥቆ ወሰደ። ከዚህ ገጠመኝ በኋላ ባለቅኔው ብዕር መያዝን እርም አሉ። የድንገት የግጥም ሲመጣላቸው መክሊትን አጣድፈው ይጠሯትና ጻፊ ብለው ያዟታል። እርሷም የደንበኞችን ትዕዛዝ በምትመዘግብበት ደብተር ግጥማቸውን ትመዘግባለች። አንድ ቀን ትንሽ ሲያሰላስሉ ቆይተው ጠሯትና የሚከተለውን በቃላቸው መጻፍ ጀመሩ። የሰው ልጅ ዕድል ነው ወደ ኀጢአት ገብቶ ከኀጢአት መውጣት፣ ያመነዘረ ሰው ገላውን ያጠራል በንስሐ ቅጣት፣ ትልቁ ኩነኔ ብለው ቤት መድፊያውን ሳይጨርሱ መክሊትን ሌላ ተስተናጋጅ ስለጠራት መጽሐፏን አቋርጣ ሄደች። በዚህ ምክንያት ታላቁ ሰው ልባቸው ተሰብሮ ወጡ። ከዚያ በኋላ ወደ ካፌው አልተመለሱም። ሕይወታቸው ካለፈ ከብዙ ጊዜያት በኋላ የስንኙ መደምደሚያ ቃላት ምን ይሆን በማለት ራሴን አስጨንቅ ነበር። እኒያን የጠፉ ቃላት የት ላግኛቸው? ከጉጉቴ የተነሳ የሙት መንፈስ ጠሪ ደጅ እስከ መጥናት ደረሱ። ግን የጠፉ ቃሎችን ለማግኘት ሳይሳካልኝ ቀረ። ያን ቀን መክሊት አጠገቤ ሆና ስትለባብስ ከፊል እርቃኗን ገልመጥ እያደረግኩ ሳይ ባይኗ ብትይዘኝም አለማፈሯን አስተዋልሁ። ልብሷን ስትቀይር ወንድሟን እንኳን እንደምታፍረው ነግራኛለች። ያ ማለት ከወንድሟ ጋር እንኳ ከዛ የቀጠነ ህቡ ጾታዊ መሳሳብ አላት ማለት ነው። ይህ ጉዳይ አንድ ትልቅ መርዶ ነገረኝ። በእኔ ፊት ምንም አለማፈሯ ከቁም ሳጥኑ ከአልጋውና ከወንበሩ ለይታ እንደማትመለከተኝ ገለጸልኝ። እናም ተከፋሁ። እነሆ ለብዙ ጊዜ ፈልጌ ያጣኋቸውን የከበደ ሚካኤልን የጠፉ ቃላት በትካዜ ውስጥ አገኘኋቸው። የሰው ልጅ ዕድል ነው ወደ ኀጢአት ገብቶ ከኀጢአት መውጣት፣ ያመነዘረ ሰው ገላውን ያጠራል በንስሐ ቅጣት፣ ትልቁ ኩነኔ የሚያፈቅር ማጣት።